ትንሽ ብትበይ አሪፍ ነው። ልጅቷም ደግሞ ተወፍርብሻለች። ገባሽ? የልቡን አድርሶ ከተናገራት በኋላ ያለቀሽ ነው ወይ ይላታል። ምን ማለት ነው? ስሜቷን እንዴት መረዳት ያቅታል? ቃላት መናገር እስኪያቅታት ድረስ የእንባ ሳግ እስኪተናነቃት ድረስ ለምንድን ነው የምታስጨንቀው? ልቧን ከሰበርከው በኋላ ፕራንክ ነው ትላታለህ። አንቺ አመረርሽ እንዴ ይላታል። ጥላህ አለመሄዷ እንደውም በጣም የምትገርም ሴት ነች። ሰውን ፈርተ ሰው ስለተቆጣህ ሰው ትክክል አይደለም ስላለህ እንጂ አንተ ትክክል ነኝ ብለህ ነበር እየሄድክ የነበረው። ለስሜቷ ቅንጣት ታክል አልተጨነቅም። ተመልካቾቻችን ዛሬ ይዘንላችሁ የቀረብነው አንድ አስገራሚ ቪዲዮ እናቀርበላችኋለን። ይህንን ቪዲዮ ካየን በኋላ የኛን ሐሳብና ምልከታ ቀጥሎ የምናቀርብ ይሆናል። አብራችሁን ቆዩ። እኔ የምልሽ አሁን ከወለድሽ 2 ወር ነሽ? ነው 3 ወር ነው። በቃ አሁን ስራ መጀመር አለብሽ። እንዴት? በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሳን ማለት ነው። በፊት ሻይን ነበር የሚያደርገው የተሻለ። አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? ምን ማለት ነው? እኔ በቃ ከባድ ነው እንዴ። ወልጄ ብቀመጥ ይሻለኝ ነበር እኮ ነው ማለት ወጥተሽ ብታገዢኝ ደስ ይለኛል። በቃ 2 ወር። አሁን ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው። እኔ አበሻ ኬት እንደመጣ አለ ፈልጌው ነው የተቀመጥኩት። እኔ ፈልገሽ ሆነ አልኩ። አሁን እኮ እየወቀስኩሽ እኮ አይደለም ግን በቃ አሁን ለምሳሌ አሁን 2 ዳቦ ነው ያቀረብሽው። አንድ ዳቦ ብታረጊ ይሄ ደግሞ በማከም ብትጠጪው እንዴ በብርጭቆ ይሆነ። አንዳንድ ጊዜ ትንሽ ለኔም ብታስቢ ወጥቼ ተሯርጬ ነው የምመጣው። ይሄን ነገር ስለማጠባረል እንዴ ምን አገናኘው ከማጥባት? አይ እንዴ አንድ ዳቦ አሁን ቁርስሽ ነው አይደል? አንድ ዳቦ ይበቃሽ። ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አለ። አንዳንዴ እኮ መተጋገዝ አለ። ጊዜውን ታውቂያለሽ። የምር ነው? ምን ማለት ነው የምር ነው? አይ እኔ አጥሚትም አልጠጣም ታውቃለህ። አጥሚት ገንፎም አልበላም ታውቃለህ። ጨጓሬ ነው የሚለው አጥሚት አትጠጪ። ግን በቃ አንዳንድ ጊዜ የምትበይውን ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኛል። ልጅ ነው እንዴ ምን ችግር አለው? ባሎቻቸው ጥሏቸው የቤት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት? ይሻላል ይሻላል። ልብስ የሚያጥባል አይደል እኮ ይሻላል። ነው ምንድነው ያለቀስሽ ነው? አይ ነው አለቅሳለሁ እንዴ እንድታለቅሽ እኮ አይደለም እንደዛ ያልኩሽ። ወጣት ነሽ ያለው ነገር ይገባሻል ብዬ ነው የነገርኩሽ ያለው። የልቡን አድርሶ ከተናገራት በኋላ ያለቀሽ ነው ወይ ይላታል። ምን ማለት ነው? አንዳንድ ጊዜ የምንቀልድበትን ነገር ለምንድን ነው ማንመርጠው? በቃ እኛ የሚታየን የምናገኘው ላይክ፣ ኮሜንት ወይም ደግሞ ብዙ ቪው ማየታችን ነው የሚታየን ማለት ነው። ሰው ወዴት እየሄደ ነው? ምን ነው የሚያስለቅስሽ? ኧረ እኔ አላለቀስኩም። ለማለቅሳለሁ። ምን ነው የሚያስለቅስሽ? አላለቀስኩም እንዴ 2 ልጅ አለ አይደል? እሱ ወጪ አለ። እንደገና አንቺ ተደረበሽ። ሁለተኛ እንውለድ ይቆይ አላልኩም ነበር እኔ? አንተ ነው ሁለተኛ እንውለድ ያልከው እኮ። እንውለድ ግን አሁን እኮ 2 ወር ሙሉ ተቀመጥሻል። እንደ እናቶቻችን 3 ወር ልትታረሽ ነው። በቃ 2 ወር እንዴ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል። አሁን ደግሞ ያለው ጊዜ ማለት ነው
እንደ ድሮ አይደለም። ስለዚህ ወጥተሽ ትንሽ ሰራ አድርገሽ ብታግዢ እንደዚህ ካልሆነ ደግሞ ማትወጪ ከሆነ ደግሞ አንዳንድ ጊዜ ለሳውኑ ብታስቢ አሪፍ ነው። ስሜቷን እንዴት መረዳት ያቅታል? ቃላት መናገር እስኪያቅታት ድረስ የእንባ ሳግ እስኪተናነቃት ድረስ ለምንድን ነው የምታስጨንቃት? ባለቤት አይደለች እንዴ? አካልህ አይደለች እንዴ? ላንተ አይደል እንዴ 9 ወር በማህፀኗ ተሸክማ በሞትና በህይወት መካከል ሆና ልጅ አይንን በአይን እንድታገኝ ያደረገች አካልን ሚስትን እንዴት ነው በእንደዚህ አይነት የምታስጨንቃት? ቢያንስ ስሜቷን እንኳን እንዴት ነው መረዳት የሚያቅት? ትንሽ ብትበይ አሪፍ ነው። ልጅቷም ደግሞ ተወፍርብሻለች። ገባሻ? እሺ እሺ እያለቀሽ ነው? አለቀስኩም። አንቺ ስቀልብ ፕራንክ ነው። ስሚ ማሪ፣ አንቺ ልቧን ከሰበርከው በኋላ ፕራንክ ነው ትላታለህ። ውስጧን ካደማኸው በኋላ ቀልድ ነው ትላታለህ። ምን አይነት ቀልድ ነው የምትቀልዱት? አንዲት ሴት ልጅ ወልዳ መነሳት ሞቶ እንደመነሳት ያህል ነው። እንደዚህ ቀላል አድርገኸው ኧረ በስመ አብ! ምን አይነት ጨካኝ ልብ ቢኖር ነው? አሁን አንተም ሚስቴን ወዳታለሁ አፈቅራለሁ ብለህ በአፍን ሞልተህ ትናገራለህ አይደል? የፍቅር መገለጫው የቱ ጋር ነው? የቱ ነው የሚበልጠው? እሷ የከፈለችልህን ዋጋ እንዴት ነው ግምት ውስጥ መክተት የሚያቀት? እውነት እንዲህ ስትጨነቅ ስታስጨንቃት ውስጥ ሐሴት አደረገ? እንዴት አስቻለ? እንዴት በገዛ ሚስት ላይ ልብ ጨከነ? ሌላ ሰው ቢሆን ችግር የለውም እኮ፣ ግን ሚስትህ ናት። ያውም አራስ ላይ የሆነች በምትበላው አሳቀሃት፣ ባለመስራቷ አሳቀሃት። ወዳ ፈቅዳ ያመጣችሁ ነው። ያንተ ፈቃድ ያንተ ፍላጎት የለበትም። እየነገረችህ እኮ ነው። ደግሞ የልቡን ካደረሰ በኋላ ቀልዴን ነው ይላታል። ዳግ አንቺ የቀለድኩ ነው። ስሚ ዳግ ሰውን የሚያውቁስል ነገር እያደረኩ ፕራንክ ምናምን የሚባል ነገር አለ እንዴ? ያው ለምን አሰርዳባው በይልስ ነው የሚያምሻል። ለማን ነው መሰራው? ለማን ነው መሰራው አላት። በሷ እንባ ነው ገንዘብ የምታገኘው? እሷን አድምተህ ነው አንተ ገንዘብ የምታገኘው? ከምታገኘው ገንዘብ በላይ እሷን ማስደሰት ይበልጣል ወይስ እሷን ማድማትና ማቁሰል ማሸማቀቅ ይበልጣል? የእውነት ትክክል አይደለህም። መቼም ትክክል ልትሆን አትችልም። የምር እየቀለድኩ ነው። አንቺ አመረሽ ነው አንቺ አመረርሽ እንዴ ይላታል። ጥላሃ ለመሄዷ እንደውም በጣም የምትገርም ሴት ነች። ምክንያቱም ልጇን በምትወልድበት ጊዜ ያሳለፈችውን መከራ ከሞት ጋር የተናነቀችበትን ስሜት የምታውቀው እሷ ነች። ያኔ ምጥ በጸናባት ጊዜ ቀበቶ ፍታ አልተባልክም? አላየኸውም? ያንን ስሜት
አልተሳቀክም ያኔ? ስንቶች ናቸው በምጥ ሰዓት ያንን ማለፍ አቅቷቸው ወደዛኛው ዓለም የተሻገሩ? ስንቶች ናቸው 9 ወር ሙሉ የተሸከሙትን በማህፀናቸው የነበረውን አይኑን ሳያዩ ወደዛኛው ዓለም ያሸለመ ስንቶች ናቸው? እንዴት ያንን ማስታወስ ያቅታል? ያንን ያሳለፈችውን መከራ ስቃይ እሷና የወለዱ እናቶች ነው የሚያውቁት። አስደሰተ ግን? ብዙ ቪው ለቀምክ ግን እንዴት ነው ያሻከርከው ልቧን መልሰ ልታለሰርስ የምትችለው? በጣም ከባድ ነው። ከብዙ የጭካኔ ማሳያዎች ውስጥ የምመድበው ነው። አመረረች። እኔ እየቀለልኩ ነበር። እኔ እንደማንኛውም ኢትዮጵያዊ ፍራንክ ላድርግሽ ብዬሽ ነው። ለምን ይቀርብሻል? ታመረልሽ እንዴ? እያወቅሽ ፕራንክ የማንም ኢትዮጵያዊ መጫወቻ አይደለም። ፕራንክ ውሸት ማለት ነው። የውሸት ዜና መፈብረክ ማለት ነው። በነጮች የሰራ ሁሉ እኛ ጋር ሲመጣ ትክክል ነው ማለት አይደለም። ይሰራል ማለት አይደለም። ምናልባት ነጮች ሰርቶላቸው ሊሆን ይችላል። እኛ ያደግንበት የኖርንበት የባህል ያስተሳሰብ ስሪት ይለያል። ፈረንጅ ትክክል ስለሆነ እኔ ትክክል ነኝ ብለህ ማሰብ የለብህም። እንዴት እንደሰበርካት አየኸው? እንዴት እንዳሸማቀቃትና እንዳነሰች አያት? የገዛ አካልህን እንዴት ነው ማሰብ የሚሳነን? አይ ሲሪየስ ነው በጣም ነው። እንዴ ታዲያ ፕራንክ ላደርግሽ ነው እንዴ? ይቅርታሽ ወድሻለሁ። ለሙዳል ተመልካቾቻችን እንግዲህ እንዳያችሁት ነው። ስሜት የሚጎዳ ነው፣ የሚሰብር ነው። ስሜቱን ወላድ ስትሆኑ ነው የምታውቁት። አራስ ለመጠየቅ እንሄዳለን አይደል? አራስ መጠየቅ ምን ያህል ዋጋ እንዳለው የምታውቁት ሚስታችሁ ያንን ህይወት ስታልፈው ነው። አንዲት ሚስት ለባሏ ከምትከፍላቸው ትልቅ ዋጋዎች፣ የማይተኩ ዋጋዎች ውስጥ አንዱ ልጅን መስጠት ነው። ህይወቷን ነፍሷን አስይዛ ነው ልጅ የምትወልደው። በሞትና በህይወት መካከል አልፋ ነው ለአንተ ደስታ የሚሰጡ ልጆችን የምትሰጥ። ይህንን ውለቷን በምንድን ነው ከፍለ የምትጨርሰው? እንዴትስ ነው ልንከፍል የምንችለው? አንዳንድ ጊዜ የምንቀልድበትን ነገር እንምረጥ። በማይቀለዱ በማይነኩ ነገሮች ላይ ስንቀልድ በጣም ያሳዝናል፣ ልብ ይሰብራል፣ ያማል። እንዲህ አይነት ልማዶች እየበዙ ነው። ባል ሚስቱን የማበሳጨት፣ ሚስት ባሏን የማበሳጨት ለቀረጻ ተብሎ ማለት ነው። ምን ማለት ነው? ትዳር እኮ የነገ የሀገርና የቤተክርስቲያን ተረካቢ ትውልድ የሚፈራበት ተቋም ነው። ይህንን ተቋም ዝም ብለህ ከመንገድ ላይ የመሰረትከው ተቋም አይደለም። ትኩረት ይፈልጋል፣ ጥንቃቄ ይፈልጋል፣ ዋጋ መክፈል ይፈልጋል።
ዋጋ ከምትከፍልባቸው ነገሮች አንዱ የአካልህን የሚስትህን ስሜት መጠበቅ ነው። ስሜቷን ፍላጎቷን መረዳት ነው። ከምታገኘው ቁስ በላይ የሷን ስሜት መጠበቁ ይበልጣል። እንዴት ነው ይሄ ሊያዝናናን የሚችለው? እንዴት ነው ይሄ ሊያስቀን የሚችለው? እንዴት ነው ከዚህ ልንማር የምንችለው? እባካችሁ ፈረንጅ ያደረገው ነገር ሁሉ ትክክል ነው ብላችሁ ሀገራችን ላይ እንዲህ አይነት የሚያሳዝኑና የሚሰብሩ ድርጊቶችን አትፈጽሙ። ምክንያቱም ዛሬ ላይ ምናልባት ይቅርታ ብለሃት አልፈ ሊሆን ይችላል። ሌላ ቀንም በሌላ መንገድ ትደግመዋል። እርግጠኛ ነኝ እየተደጋገመ ሲመጣ ይቅርታ የማይሽራቸው ብዙ ጠባሳዎች አሉ። በይቅርታ የማታልፋቸው ፈተናዎች አሉ። ትዳርህን ለአደጋ ልታጋልጠው ትችላለህ። ልጆችን ወልደሃል። ልጆች ያለ እናትና ያለ አባት ማደግ የለባቸውም። እንዲህ አይነት ስራ የሆነ ተራ ስራ የምትሰሩ ሰዎች እባካችሁ ለማህበረሰቡ ተጨነቁ። ነገ ለሚመጣው ትውልድ አስቡለት። ከኛ ጋር የማይሄዱ ከኛ ባህል ጋር የማይመጥኑ ነገሮችን አመጣችሁ እንዲህ የሰው ልብ አትስበሩ፣ አታሳምሙ። ይህንን ቪዲዮ የምታዩ ተመልካቾች ምንድነው እስኪ የምታስቡት? ምንድነው የተሰማችሁ? የይቅርታ ቪዲዮ እንደሰራህላት አይቻለሁ። እስኪ ይህንን ቪዲዮ ቀጥሎ ደግሞ እንመልከት። ይልካ ከትላንት ወዲያ በሰራሁት ቪዲዮ ማለት ነው በጣም ብዙ ሰው ተናዷልና ያው እንደዚህ ያስቆጣል ብዬ አስቤ ነበር የሰራሁት። ሰማችሁት? በሰራሁት ቪዲዮ ብዙ ሰውን አስቆጥቷል። ብዙን ሰው ስላስቆጣ ነው ይቅርታ ሊጠይቃት ይህን ቪዲዮ የሰራው ማለት ነው። ሰውን ስላስቆጣ። ወንድሜ ከሰው በላይ ሰው ከሰጠ ኮሜንት በላይ የእርሷን ስሜት አንብበ ለስሜቷ ብለ ነው ይቅርታ መጠየቅ ያለብህ። እግሩ ስር መውደቅ ያለብህ። ሰውን ፈርተ ሰው ስለተቆጣ ሰው ትክክል አይደለም ስላለህ እንጂ አንተ ትክክል ነኝ ብለ ነበር ይርክ የነበረው። ለስሜቷ ቅንጣት ታክል አልተጨነክም። አሁንም የምነግርህ ለሷ ስሜት ቅድሚያ ስጥ። አካልህን አስቀድም። መጀመሪያ የሷን ስሜት ጠግን። በስጦታ በቁስ አይደለም የምትጠግናት። የምር ከልብ የሆነ እግሯ ላይ ወድቀ እሱንም ውስጧን ከሻረላት። ምክንያቱም በዛ በአራስነቱ ያሳለፈችውን መከራ እሷ ነች የምታውቀው። እና ለተመልካች ብለህ አይደለም ይቅርታ ልትላት የሚገባው። ተመልካች ስለተቃወመ ተመልካች አስተያየት ስለሰጠ አይደለም። በቃ ጎድታታል፣ ስሜቷን አሸማቃታል፣ አሳንሳታል፣ ቀና እንዳትል አድርጋታል። እኔ እንጃ ደግማ የምትወልዱሉ አይመስለኝም። ካደረገችው ታላቅ ሴት ነች። አንዳንዴ የሰዎችን ህይወት ከሰበርን በኋላ የሰዎችን ህይወት ካበላሸን በኋላ ለይስሙላ የምናደርጋቸው ይቅርታዎች ዋጋ የላቸውም። ፍርዱን ተመልካች ይፍረድ። አብራችሁን ስለነበራችሁ እናመሰግናለን። እንዲህ አይነት
ባህልን፣ ሃይማኖትን የሚጻረሩ መርሃ ግብሮችን የሚያቀርቡ ሰዎችን እንዲህ እየተከታተልን ራሳቸውን እንዲያስተካከሉ ማህበረሰቡን የሚመጥኑ ፕሮግራሞችን እንዲሰሩ አጠናክረን እንቀጥላለን። ሰላማችሁ ብዝት ይበል። አብራችሁን ስለቆያችሁ ከልብ እናመሰግናለን። ቪዲዮ ከተመቻችሁ ለብዙዎች እንዲደርስ ሼር፣ ሰብስክራይብ፣ ኮሜንት አድርጉ። ሰላም ሁኑልን።